ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ። ዛሬ መጥቻለሁ በአዲስ ቪዲዮ። እጅግ በጣም በሚያሳዝንና ልብ በሚነካ ቪዲዮ ነው የመጣሁት። ከጠዋቱ 2 ሰዓት ላይ ሚፍታ ጋር ደውዬ ነበረ። ያሉበትን ሁኔታ ንገረኝ፣ እንዴት ነው ሀይሚስ ወደ ቤት ገብታለች ወይ ብዬው ጠይቄው ነበረ። ሁሉም ተጨንቀዋል፣ ሁሉም ተረብሸዋል። ጥሩ ስሜት ላይ አይደለም ያሉት። ሚፍታ እንደነገረኝ ከሆነ ሀይሚ ጋ ስደውል አታነሳም አለ ስልክ፣ ቀጥታም ስደውል አታነሳም አለ። ነገር ግን ዋትሳፕ ላይ ደርሻለሁ፣ እቤት ነኝ ያለው፣ ሰላም ነኝ ብላኛለች፣ ቤት መግባትሽን ብቻ ንገረኝ እባክሽ ብዬ ጻፍኩላት። ስልክ አላነሳም ስትለኝ አለ ገብቻለሁ፣ ቤት ነኝ ያለው፣ ሰላም ነኝ በቃ ብላ ስልኳን ዘጋች። ደግሜ ብጽፍም ደግማም ልትመልስልኝ አልቻለችን፣ ከኦንላይን ወጣች። ቡርኬ ግን ጭራሽ ስልክ አላነሳልኝም። ያለ እውነታ ይሄ ነው። ሌልዳ እዚህ አይነት ነገር ውስጥ እንደገባችና እንደዚህ አይነት ሲስተም ላይ እንዳለች አውቄያለሁ። ሌልዳ ጋም ደውዬ በግሏ ማውራት ፈልጌ ነበረ ትላንትና። ይሄን ቪዲዮ እነሱ ሰርተው ከለቀቁ በኋላ ያለውን ሁኔታ አይቼ ሌልዳ ጋር ደውዬ ሳወራት ኤልዳ እኔ ብቻዋን ነበር ማግኘት የፈለግኩት አለ ሚፍታ። ብቻዬን እንኳን አንተን ማግኘት አልፈልግም። ከቡርኬ ጋር ከሆነ ግን ቦታና ሰዓቱን ንገረኝ፣ ቡርኬን ደውዬው ነግሬው እመጣለሁ። ከሱ ጋር አንድ ላይ ከሆነ ነው እንጂ የምመጣው ብቻዬን አልመጣም አለችኝ አለ። እና ከካሜራ ጀርባ ሊያወራት ፈልጎ ነበረ ለኤልዳ ማለት ነው። ምክንያቱም ሀይሚና ቡርኬ ምን ያክል የፍቅር ግንኙነት እንዳላቸው፣ ምን ያክል አብረው ብዙ መንገድ እንደተጓዙ፣ ፍቅረኛሞች ማለት እንደዚህ የሚዋደዱ ጓደኛሞች እንደሆኑ፣ በሁለቱ መሀል ማንም ሰው መግባት እንደሌለበት ሊያስረዳ ሲደውል እሷ ደግሞ ከቡርኬ ጋር ነው እንጂ የምመጣው ብቻዬን አልመጣም አለችኝ። እና በስልክ በተወሰነ ኤልዳ እባክሽን እነዚህ ልጆች ይዋደዳሉ፣ ወደ እነሱ መስመር አትግቢ፣ ከህይወታቸው ከቻልሽ አይኖ እረዳሻለሁ፣ ግን ትውጫለሽ ትንሽ ራቅ ብቲ ምናምን ስላት አለ ሚፍታ። ልጅቷ ምንም ልታወራኝ አልፈለገችም ማለች። አሁን ስራ ላይ ነኝ፣ ስልክ ላወራ ካልችልም በኋላ ደውል ብላ ዘጋችብኝ። ቆይቼ ስደውል ተወሰነ ሰዓታት በኋላ ቆይቼ ስደውልላት አታነሳም አለ። ከእንትን ውጭ ከጥሪ ውጭ አርጋኛለች አለ። እና ልጅቷ በቃ ሌላ መስመር ውስጥ ሁሉም እንደተጨነቁ፣ ሁሉም እንደተረበሹ አይደለም ቡርኬ ሌልዳ ቀርቶ ቅዱስ ሀይሚን እንደሚወዳትና እንደሚያፈቅራት ነው የነገረኝ ሚፍታ ማለት ነው። አስቡት፣ ያመጧቸው ለስራ ነው፣ ሁለቱ ለማስቀናት፣ ግን ሌላ መስመር ውስጥ ገብተዋል። አያችሁ፣ ብዙ ጊዜ እልህ እንደዚህ ነው። እልህ ቤት ይበትናል። እልህ ሁሉ ነገር፣ ህይወት፣ ትዳር፣ ልጆችን፣ ሁሉ ነገር ይበታትናል። አያችሁ፣ ተው። የዛን እኛ ሌላ ስትመጣ ተናግረናል፣ ተው ብለናል። ይሄ ደግሞ ሴራ በደንብ አድርጎ የጎነጎነው ማን ነው? ዳኒና ሶሲ ናቸው። የዳኒና የሶሲ ሴራ ሀይሚን ለማግኘት የሄዱበት መንገድ ከቅዱስ ጋር አጣበቁ። ገባችሁ? ከቅዱስ ጋር አጣበቁ። ቅዱስና ዳኒ ቪዲዮ አላቸው አብረው የሰሩት ከዚህ በፊት በደንብ ነው የሚተዋወቁት። በደንብ የአንድ ሰፈር ልጆች ናቸው። ሸገር ላይ ሁለቱም የአንድ አካባቢ ልጆች ናቸው። በደንብ የአንድ ሰፈር ልጆች ናቸው። በደንብ ነው የሚተዋወቁት። ስለዚህ ይሄንን አላማ ያመጣው ማን ነው? ዳኒ ነው። ለምንድን ነው ያመጣው? ቅዱስ ሀይሚንና እንትና ቡርኬን ለመለያየት ማለት ነው። በሚገርማችሁ ሁኔታ ዳኒ እስካሁን ሀይሚን እንደሚወዳት ነው የምነግራችሁ። በጣም ነው የሚገርመው። ሚፍታ ራሱ አለ በቃ እንደዚህ እነሱ ሲጣሉ አለ በጣም ደስተኛ ነው አለ። በቃ በጣም ደስተኛ የሆነ ቀን እንደዚህ ካፌ እየጠጣን እንደዚህ ቪዲዮ ለቀቁ አለ። ሀይሚና ቡርኬ ቪዲዮ እንደ የጸብ ቪዲዮ ምናምን ለቀቁ። እኔና ይሄ ማነው ስሙ ዳኒ አብረን ነበርን አለ ሚፍታ። በቃ የሁለቱ ጸብ አይቶ በቃ እንዴት ደስ እንዳለው አለ። በቃና ይሄንን ሴራ የጎነጎነው ዳኒ ነው። እና ሚፍታ በጣም አዝኗል፣ ውስጡ ተረብሸዋል። ጥሩ ስሜት ላይ አይደለም ያለው። በእውነት ሁላችንም ልንረዳ የሚገባ ነገር ነው ይሄ። እኔ ከነጋ እንቅልፍ አልተኛውም፣ የእውነት እንቅልፍ አልተኛውም። በቃ መሸ። ትላንት ቪዲዮ አየሁ፣ እስካሁን ድረስ እንቅልፍ አልተኛውም። ስራ ራሱ አስፈቅጃለሁ ማኔጀር ጋር ደውዬ በቃ አልመጣም አልኩ። ምክንያቱም 24 ሰዓት ሳልተኛ በቃ ተረበሽኩኝ ሳያቸው። ምክንያቱም አስቡት፣ ሌልዳ ቡርኬን አታፈቅረውም ማለት አይቻልም። መጀመሪያ ቀድሜ እኔ ሰምቻለሁ ከሰው። ፕራንክ ነው የምትሉ ሰዎች ደግሞ አላችሁ። እንዴት ነው የምታስቡት? ቡርኬ እንደዚህ አይነት ፕራንክ እኮ አያረግም። ቡርኬ እንደዚህ ሀይሚና ሌልዳ ተመካክረው ነው እናትሉ። ቅዱስ እኮ ሀይሚን ያፈቅራታል። ምን ሆናችኋል? እንዴት ነው የምታስቡት? ስለዚህ እኛ አሁን ማድረግ ያለብን ምንድን ነው? በሚገርማችሁ ሁኔታ
ቡርኬና ሀይሚ ተለያይተው ቅዱስና ሀይሚ እንዲቀጥሉ የሚፈልጉ ግሩፖች ተፈጥረዋል። አተ እንትና ነገረኝ ሚፍታህ አለኝ። በጣም በሚገርምሽ ሁኔታ አለኝ እህቴ ቅዱስና ሀይሚ እንዲቀጥሉ የሚፈልጉ ግሩፖች ተፈጥረዋል። አሁን ቲክቶክ ላይ ሀይሚና ቡርኬ እንዲታረቁ የማይፈልጉ አሉና እባካችሁ በተቻላችሁ መጠን ሁላችሁም ፌር ሁኑ። በጣም ከባድ ችግር ላይ ነው ያለው ነው። ተጨንቀናል። እኛ ራሱ ምን እየተካሄደ እንደሆነ እንኳን ሊገባን አልቻለም። ቅዱስ ሀይሚን ያፈቅራታል። አስባችሁታል? ቅዱስ ሀይሚን ያፈቅራታል። አይ አንተን አልፈልግህም፣ እኔ ከቡርኬ ጋር ነው መቀጠል የምፈልገው፣ እኔ ያመጣው ከአንተን ለስራ ነው ብለው ቅዱስ ውጣ ብትሉት ራሱ ወንድ ነው፣ ሀይሚ ሊበቀላት ይችላል። ቢኮዝ ወንድ ነው፣ ስሜታዊ ነው። ተናዶ እኔ ያንቺ መቀለጃ ነኝ እንዴ ሊላት ይችላል ብሎ ነው የነገረኝ። እንግዲህ ሚፍታ ማለት ነው። እና በጣም ሚፍታ ራሱ በጣም ሲያወራ በጣም ነው ያዘነው። ታውቂያለሽ፣ እኔ ያውቃቸዋለሁ ከቡታጀራ ጀምሮ ያለውን ነገር እና በማይረባ ነገር እንደ ቀልድ በጀመሩት ነገር እዚህ ደረጃ ተደርሷል። ሌልዳም ደግሞ ሌልዳና ቡርኬ ያለ በጣም ረጅም ጊዜ ትውውቅ የላቸውም ማለት በጣም የቅርብ ጊዜ ትውውቅ ነው ያላቸዋል። የሆነ ፕሮግራም ላይ እኔም ተገኝቼ ነበረ፣ ቡርኬም ተገኝቶ ነበር። እዛ ላይ ነው የተዋወቅ ነው ሁላችንም አለ። ከሶሲ ጋር ግን ከቡታጀራ ሲመጣ ጀምሮ ይተዋወቃሉ አለ። ከቡርኬ ጋር ከሶሲ ጋር ከቡታጀራ ገና ወደ አዲስ አበባ ሲገባ ጀምሮ ይተዋወቃሉ እና እነሱ ባይሆን ረጅም ጊዜ ተዋውቀዋል። ግን ከሌልዳ ጋር ግን ከቡርኬ ጋር ቅርብ ጊዜ ነው ከተዋወቀች እና እኔ እንጃ አላቅም፣ ምን አይነት ነገር እንደሚፈጠር አላቅም። ስለዚህ ይሄ ፕራንክ ነው የሚሉ ሰዎች አሉ። ፕራንክ የቡርኬ እንኳን ፕራንክ ቢሆን ቅዱስ ሀይሚን ያፈቅራታል። እሱ ነው እኛ እየከበደ ነው ያለው። አሁን እንዴት ነው የምናደርገው? ሌልዳም ልታፈቅረው ትገደዳለች። ምክንያቱም አብረው ታውቂያለሽ፣ እሷ ቡርኬ ከሀይሚ ጋር ከተጣላ በኋላ ሌልዳ ናት አሉ ቡርኬን ቀኑ ሙሉ የምታጽናናው በቃ አይዞህ ምናምን እያለችው የነበረው። ሰው ከሰው ጋር ደግሞ ስትቀራረቡ ታውቃላችሁ፣ ወንድና ሴት ሁለት ሆናችሁ የሆነ ኢንጆይ ካረጋችሁ የሆነ ሻይ ቡና ካላችሁ የሆነ ስሜት ይኖራል። አሁን ልጅቷ እንደዚህ ላይ ነው ያለችው እና እባክሽን እኛ እንደውም እሷን ነው ልንለምናት የሚገባው። እባክሽን ከቻልሽ ከሀይሚ ህይወት ከቡርኬ ህይወት በቃ እንለምንሽ በጸባይ። ሌልዳ አንሰድብሽም፣ መጥፎ ነገር አንናገርሽም፣ ግን በቃ እራቂ። የእነሱ ህይወት በጣም ዋጋ የተከፈለበት ነው። ሌልዳ እባክሽ በእናታችሁ ይህን ቪዲዮ ቆርጣችሁ አድርሱልኝ። አሁን የምናገረውን መልእክት ቆርጣችሁ አድርሱልኝ። ከፈለጋችሁ ቲክቶክ ላይ ልቀቁት ለሌልዳ እንዲደርሳት። ሌልዳ ቡርኬና ሀይሚ ብዙ ዋጋ የከፈሉ ናቸው። በጣም ብዙ ዋጋ የተከፈለበት ነው። ባንቺ ትንሽ ነገር ህይወታቸው መለያየት የለባቸውም። ከቻልሽ ከነሱ ትንሽ ራቅ በይ። ከቻልሽ በጸባይ ነው ምንልሽ። አይ አሻፈረኝ ካልሽ ደግሞ እኛ ሶሲን ከሚዲያ እኛንን ያጠፋናት፣ ያንን እናደርጋለን፣ ልናደርግ እንገደዳለን ማለት ነው። ይሄ ነው ያለ እውነታ። እኔ ጨንቆኛል። ሚፍታ በጣም ነው ማመሰግን የኔ ወንድም። ስልክ ስደውል አታሳፍረኝ፣ ሜሴንጀር ላይ ስጽፍልክ ትመልስልኛለክ። ወንድም የተባረክ። ሁላችሁም ግን የቡርኬ ወንድሞች ግን አዝናለሁ።